በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 23 እንኳን ለሊቀ ሰማዕቱ ቅዱስ ጊዮርጊስ ወራዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ዳንኤል ነቢይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዩናኪር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነጾርም ኢየሩሳሌምን በወረራት ጊዜ አባታቸው ዩናኪር አናንያን፣ አዛንያንና ሚሳኤልን ሦስቱን ልጆቹን የልጁን ልጅ ዳንኤልንም ወሰዳቸው። ከእርሱም ጋር ከእስራኤል ልጆች ብዙ ሰዎች ተማረኩ። ይህም ዮናኪር የንጉሥ የኢዮአቄም ልጅ ነው። ኢሳይያስ ለሕዝቅያስ ንጉሥ ትንቢት እንደተናገረ የቤተ መንግሥቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነጾር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በዕድሜው ታናሽ ነበር። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስም አድሮበት በባቢሎን አገር ትንቢት ሲናገር ኖረ። ምርኮ በሆነ በአራተኛው ዓመት ናቡከደነጾር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያችን ሕልም ረሳት። በባቢሎን የሚኖሩትን ሁሉ ጥበበኞች ሰበሰባቸው። ከእርሳቸውም ያችን ራእይና ትርጓሜዋንም እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሜዋን ሊያውቋት አልቻሉም። የባቢሎንን ጥበበኞች ሁሉ እነርሱንና ባልንጀሮቹ 3 ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህንን ነገር ሰምቶ የዘበኞችን አለቃ ስለምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም የባቢሎንና የግብፅ ጠቢባን ሁሉ እርሷን ራእዩን ትርጓሜዋንም ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞችን አለቃ እኔ ለንጉሥ ሕልሙን እንደምነግረው ፍቺውንም እንደምተረጉምለት ስለ እኔ ንገረው፣ እነዚህን ተዋቸው አለው። ከዚህ በኋላም ዳንኤልም ወደ እግዚአብሔር ጸለየ። ባልንጀሮቹ 3 ደቂቅም ከእርሱ ጋር የንጉሡን ሕልም ፍቺውንም ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሡ ገብቶ ሕልሙንና ፍቺውን ነገረው። ከእርሱም በኋላ ስለሚነሱ ነገሥታት ከእነርሱም ከእያንዳንዳቸው የሚሆነውንም ገለጠለት። የዳንኤል ቃል ናቡከደነጾር ደስ አሰኘው፣ በፊቱም ሰገደ። ብዙ እጅ መንሻንም ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህ በኋላ ናቡከደነጾር ሌላ ሕልም አየ። ያንንም ተረጎመለት፣ እንዲህም ብሎ አስረዳው። ስለታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር 7 ዓመት ያኖርህ ዘንድ አለው። እንደ እንስሳም ሳር ትበላለህ። ከ7 ዓመትም በኋላ ወደ መንግሥትህ ይመልስሃል። ይህም ተፈጸመበት። ናቡከደነጾር ከሞት በኋላ መልአክ በግድግዳ ላይ የጻፉትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉ የተቆጠረ የተመጠነ የተመዘነ እንደሆነ ትርጓሜውም ዙፋኑንና መንግሥቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝንህ ጎደሎ ሆነህ አገኘህ። መንግሥትህንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመ። እግዚአብሔርም እስከ ዓለም ፍጻሜ የሚነግሱትን ነገሥታት በራእይ አሳየው። የሐሳዊ መሲሕንም መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስን ወደ ዓለም መምጣቱን ትንቢት ተናገረ። በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌም መዳኛዋ ይሆናታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን አገርም ቤል የሚባል ጣዖት ነበረ። ምግብንም ሁል ጊዜ 12 ጫን በሚፈጅ ቻል 12 መስፈሪያ ስንዴ፣ 40 በግ፣ 7 ፊቀን የወይን ጠጅ እያወጣጡ ይሰጡት ነበር። ንጉሡም ሁል ጊዜ ይሰግድለታል። ቤል ጣዖትም ከንጉሡ ቤት የሚሰጡትን የሚበላና የሚጠጣ ይመስለው ነበር። ንጉሡም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሡን እኔስ ሰማይና ምድር ለፈጠረ ፍጥረቱንም ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው እጅ ለሠራው ጣዖት አይሰገድም አለው። ንጉሡም ቤል
ሕያው ያልሆነ ይመስልሃልን? በየነጋታው እንዲበላ እንዲጠጣ አታየምን? አለው። ዳንኤልም በንጉሡ ሳቀበት። ንጉሥ ሆይ ይበላል ይጠጣል እያሉ ያታሉህ። ይህ ውስጡ ጭቃ ላዩ ናስ ነው። ምን አይበላም አይጠጣምም አለው። ንጉሡም ተቆጣ። የጣዖቱንም ካህናት ጠራቸው። እውነት ነውን? ቤል አምላክ አይበላም አይጠጣምን? አላቸው። ሁልጊዜ የምንሰጠውን በእውነት ይበላል ይጠጣል አሉት። ከዚህም በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉንና መጠጡን ሁሉ ንጉሡ እየተመለከተ ካህናቱ አስቀምጠው ወጡ። የጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሡም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሰው። ንጉሡም በቁልፉ ከዳንኤል ጋር በአንድነት ቆለፉት፣ አተሙትም። ወደ ማደሪያቸውም ሄዱ። የጣዖቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ፣ ጠጡ፣ በመጡበትም ተመለሱ። በማግስቱም ንጉሡ መጥቶ የጣዖቱን ቤት ከፈተ። ራሱ ካኖረው መብሎች ምንም አላገኘም። ንጉሡም ቤል ሆይ ፈጣሪ ዳንኤልን ያሳረፍከው አንተ ገናና ነህ ብሎ ጮኸ። ዳንኤልም ሳቀ። ለንጉሡም የወንዶችንና የሴቶችን የልጆችንም ፍላጎታቸውን በአመድ ላይ አሳየው። ንጉሡም የጣዖቱን ካህናት ይዞ መረመራቸው። እነሱም ውስጥ ለውስጥ ተሰውረው የሚገቡበትንና የሚወጡበትን ለንጉሡ አሳዩት። ያን ጊዜ ንጉሡ ተቆጥቶ የጣዖቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚህ በኋላ ደግሞ የባቢሎን ሰዎች የሚያመልኩትንና የሚሰግዱለት ታላቅ ዘንዶ ነበር። ንጉሡም ዳንኤልን ይህንንስ አምላክ አይደለም ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣል፣ ናስ ነው ልትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉሡ እንዲህ ብሎ መለሰለት፣ እኔስ በሕያውነት ከሚኖር ከእግዚአብሔር በቀር ለሌላ አልሰግድም። ግን ያለ ሰይፍና ያለ በትር ይህን ከይሲ እገለው ዘንድ አሰናብተኝ አለው። ንጉሡም አሰናበትኩህ አለው። ዳንኤልም ጠጉርና አደሮ ማር ወስዶ እንደ እንቁላልም አድበልብሎ በሳት አጋለው። በሞራልም ጠቅሎ ለከይሲው አጎረሰው። በዋጣውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቱ አላቸው። የባቢሎን ሰዎችም በሰሙ ጊዜ እጅግ ተቆጡ። ወደ ንጉሡም ተሰብስበው አይሁዳዊው ዳንኤል ነግሷልና እነሆ ቤልን ሰበረው፣ ካህናቶቹንም ገደላቸው። ከዚያም ደግሞ ዘንዶውን ገደለው። አሁን እርሱን ዳንኤልን እንድንገለው ካልሰጠህን አንተን ቤተሰብህንም እንገላለን አሉት። ንጉሡም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ። ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ አሉት። በዚያም 7 ቀን ኖረ። ከረሃብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምን ሰጧቸውም ነበር። እግዚአብሔርም መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራስ ጸጉሩ ተሸከመው። ወስዶም ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው። በዕንባቆምም ቃል ተረጋጋ። በዚችም ሰዓት እግዚአብሔር የላከው መልአክ ወደ እግሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱ ቀንም ስለ ዳንኤል እያለቀሰ ንጉሡ ወደ ጉድጓድ መጣ። ዳንኤል ሙቶ አንበሶች የሚበሉት መስሎት ነበርና ወደ ጉድጓድም ሲመለከት ዳንኤልን አየው። አንበሶችም እንደ ድመቶች እግሮቹን እያላሱ ከእግሮቹ በታች ጠፍጠፍ ብለው ተኝተው ነበር። ንጉሡም እግሮቹን እስከሚልሱ ድመቶች አንበሶችና ያስገረመለትና ያሳዘነለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። ንጉሡም እግሮቹን እስከሚልሱ እንደ ድመቶች አንበሶችን ያገረመለትና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤል ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያው እነዚያ አንበሶች በንጉሡ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ።
እርሷም 70 ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በጌታችን ላይ ሊመክሩ አይሁድ ተሰበሰቡ። በዚችም ቀን በጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከኛ ጋር ለዘላለሙ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ቀን ይሆንላችሁ።